ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ሰሉይ፣ ሰሉስ፣ ረቡዕ፣ ሐሙስ እያለ ይዞት እንደመጣው ረቡዕ ሰዱስ ቢል በቀና ነበር። ወደ ወርቁ ወደ ምስጢሩ ይሎ ዓርብ አለ። የፍጥረት መካተቻ ሲል ነው። ጌታ ሲፈጥር ሰንብቶ በዚህ ቀን ጨርሶበታልና። አንድም የስራ መካተቻ ሲል ነው። ጌታ ሰው ሆኖ 3 ዓመት ከ3 ወር ስራውን ሲሰራ ኑሮ በዚህ ቀን አልፎበታልና። አንድም የመና መካተቻ ሲል ነው። እስራኤል መና ከደመና እየወረደላቸው 40 ዘመን ሙሉ ሲመገቡ ኑረው በዚህ ቀን ቀርቶባቸው እህል ዘርፈው ተመግበው አድረዋል። ዓርበ መና በፊልቆን ወበጡ እብነ ፊልቆን እንዲል ውዳሴ ዘዓርብ ውዳሴ። በዚህ ቀን እመቤታችን ትመጣለች። የብርሃን ድንኳን ይተከላል። የብርሃን ድባብ ይደበባል። የብርሃን መጋረጃ ይጋረዳል። የብርሃን ምንጣፍ ይነጠፋል። የብርሃን ዙፋን ይዘረጋል። በዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ወፍቁረ ወልዴ መጻይቁ አቤከ ከመ ትወድሰኒ በዛቲ ዕለት ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በዕለተ ሰኑይ ያልፋልና ባርክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ብላ ተባርኮ ምስጋናዋን ይጀምራል። ውዳሴ በዓርብ ውዳሴ ዘዓርብ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል ሁሉም አንድ ነው። ቃለ ጸሐፊ ነው። በዕለተ ዓርብ የሚነበብ የሚተረጎም የሚጸለይ የሚደገም ምስጋናዋ ሲል ነው። እሱ ግን ነገሩን ቡርክት አንቲ እምአንስት ብሎ ያመጣዋል። በዚህ ቀን እመቤታችን ደናግልን ቅዱሳት አንስትን አስከትላ መጥታለችና ባየው እየመሰለ ያመሰግናታል። ቡርክት አንቲ እምአንስት እመቤታችን ሆይ ከሴቶች ተለይተሽ ቡርክት ነሽ። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋም በረከተ ነፍስን እያማለሽ ለሰው ሁሉ የምታሰጭ ነሽ። ወቡሩክ ፍሬ ከርሥኪ የማኅፀንሽን ፍሬ ኢየሱስ ክርስቶስ ቡሩክ ነው። መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋም በረከተ ነፍስን እየከፈለ ለሰው ሁሉ የሚያድል የባሕርይ አምላክ ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርግብ ድንግል ዘእንበለ ርግብ ሰረቀ ብለው ይገጥሙታል። አምላክን የወለድሽ አደብ ጉድፍ ሳያገኝሽ አምላክን የወለድሽ እመቤታችን ሆይ ቡርክት ነሽ። ሰረቀ ማንሻ አንድም አደብ ጉድፍ ሳያገኘው ሰረቀ ለነ እምኔኪ ፀሐየ ጽድቅ ጌታ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ተወለደልን። ወአቅረበነ ለተክነፊሁ በመስቀል በረድኤት በስልጣን በሐዋርያት ወደ እሱ አቀረበን። እስመ ውእቱ ፈጠረነ በመስቀል በረድኤት በሐዋርያት በስልጣን ወደ እሱ አቀረበን። ወውእተ አሚረ ይሰርቅ ለክሙ ፀሐየ ጽድቅ ወሕይወት ታሕተ ክነፊሁ እንዲል በኤርምያስ አስተጋባ ወቅት እንተ ወለደ ይላል። የቆቅ አውራ ማዶ ይጮሃል። ገላግልቱ አባታቸው መስሏቸው አብረው ሲጭሩ ያረፍዳሉ። ቀትር ሲሆን ቀና ብለው አይተው አባታቸው እንዳይደለ አውቀው ጥለውት ይሄዳሉ። ይህ ምሳሌ ነው። የቆቅ አውራ የተባለ ዲያብሎስ ነው። የቆቅ አውራ ማልዶ እንደመጮህ ዲያብሎስም ባልገዛው ዓለም ባልፈጠረው ሰውነት 5500 ዘመን ጣዖት ሲያስመልክ ኃጢአት ሲያሰራ ለመኖሩ ምሳሌ። ገላግልቱ የምእመናን አባታቸው መስሏቸው አብረው ሲጭሩ እንደ ማርፈድ 5500 ዘመን ዲያብሎስ አባታችን ገሃነመ እሳት ርስታችን ብለው ለመኖራቸው ምሳሌ። ቀትር የዘመነ ወንጌል ቀትር ሲሆን ቀና ብለው አይተው አባታቸው እንዳይደለ አውቀው ጥለውት እንደ መሄድ በዘመነ ወንጌልም እግዚአብሔር አባታችን መንግሥተ ሰማያት ርስታችን ብለው የመሄዳቸው ምሳሌ። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ተፈጥሮናልና። ሰአሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅ ጽሪት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይረሳ ለምኝልን። አይምሮውን ልቦውን ጥበቡን ሳይብን አሳድሪብን። ለኪ ለወላዲትኪ ኦ እግዝእትነ ወላዲተ አምላክ እመ ብርሃን አንቲ
በአፋ በነፍስ በሥጋ እናከብርሻለን እናገኝሻለን። አሁን ፍጡር የፈጣሪውን እናት ማክበር ማግለል ሆኖለት አይደለም፣ ክብርሽን ገናነትሽን እንናገራለን ሲል ነው። ቡርክት አንቲ ቡርክት ነሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋን በረከተ ነፍስን እያማለሽ ለሰው ሁሉ የምታሰጭ ነሽ። ተአቢም ሰማይ ከሰማይ ትመጫለሽ። ተአቢም ሰማይ ወትከብር ምድር ከምድርም ትመጫለሽ። ከሰማይና ከምድር መብለጧ እንደምን ነው ቢሉ ሰማይና ምድር የማይወስኑትን አምላክ ወስነዋለችና፣ ምን ነው መወሰንማ እነሱስ ወስነውት የለም ቢሉ እሷ ባህሪዋን ባህሪ አድርጋ ነው፣ እነሱ ግን ከእሷ ባህሪ ነስተው ነውና። አንድ ወትከብር ምድር ተአቢም ሰማይ ከልዑላኑ ትመጫለሽ። ወትከብር ምድር ከትሑታኑ ትመጫለሽ። አንድ ተአቢም ሰማይ ከመላእክት ትመጫለሽ። ወትከብር ምድር ከደቂቀ አዳምም ትመጫለሽ። ወላዕለ ኩሉ ሕሊና ከሕሊናት ሁሉ በላይ ነሽ አለ። እኩያት ፍቶታት ኃጣው መርምረው አያገኙሽም ሲል ነው። መኑ ዘይድነ ይበበኪ ገናንነትሽን መናገር የሚቻለው የለም፣ ወአልቦ ዘይመስል ኪያኪ አንቺንም የሚመስል የለም። አልቦና መኑ ይወራረሳሉ። እስመ መኑ ዘይዜንኦ እንዲህ አንድ መኑ ዘይድነ ይበበኪ ገናንነትሽን መናገር የሚቻለው ማነው? ወአልቦ ዘይመስል ኪያኪ አንቺንስ የሚመስል ማነው? ኦ ማርያም መላእክት ያብዩኪ እመቤታችን ሆይ መላእክት ያከብሩሻል ያገኑሻል። ወሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻእወ አደረ ውስተ ከርሥኪ በኪሩቤል በሱራፌል አድሮ የሚኖር እሱ ከወዲህ ዓለም ወደዚህ ዓለም መጥቶ ማኅፀንሽ አድሯልና። መፍቀሬ ሰብ አቅረበና አብዩ ቸር ሰው ወዳጅ የሚሆን እርሱ ወደ እሱ አቀረበን። ዘዚአነ ሞተ ነሥአ የእኛን ሞት ነስቶ ወእንቲአሁ ሕይወተ ወሀበነ የእሱ የባሕርይ ሕይወቱ መንፈስ ቅዱስን ለእኛ ሰጥቶ ወደ እርሱ አቀረበን። ዘሎቱ ክብር ወስብሐት የክብር ክብር ያለው እሱ። በሀገራቸው ከራዴው የሚባል ጻዕዳ ወፍ አለ። ሰው በታመመባቸው ጊዜ ፈልገው አምጥተው ከሕሙሙ ፊት ያቆሙታል። የማይድን የሆነ እንደሆነ ፊቱን አዙሮ ይቆማል። የሚድን የሆነ እንደሆነ አፉን ካፉ ክንፉን ከእጁ አድርጎ ደዌውን በእስትንፋሱ ይቀበለዋል። ነጭ የነበረ ይጠቁራል፣ ብርድ ይለዋል። ወደ አየር ወጥቶ 3 ሰዓት ዋዕየ ፀሐይ ይመታል። ዋዕየ ፀሐይ ሲጸናበት ወደ ባሕር ገብቶ 3 መዓልት 3 ሌሊት በከርሰ ባሕር ሰንብቶ የቀደመ ፀጉርን መልጦ ሌላ አዲስ ፀጉር አብቅሎ የቀደመ ጽዳዌው ተመልሶለት አንድ ወገን ሆኖ ይሄዳል። ይህ ምሳሌ ነው። ከራዴውን ወፍ የጌታ ጻዕዳ እንደሆነ ጻዕዳ በመለኮቱ ወቀይ በትውፊቱ ይለዋልና ያልዳነውም የዲያብሎስ የዳነውም የአዳም ቀረብ ብሎ አፉን ካፉ ክንፉን ከእጁ አድርጎ ደዌውን በእስትንፋሱ እንደመቀበል ጌታም የአዳምን ባሕርይ አድርጎ በአዳም የተፈረደው ፍርድ ተፈርዶበት አዳምን ለማዳኑ ምሳሌ ወቡአ እግዚእነ ውስተ ኩሉ ጽዋቶ መከራ እንተ ባቲ አመከረነ ጸራኢ ነሣ ደዌነ ወጾረ ሕማመነ እንዲል ወደ ላይ ወደ አየር ወጥቶ 3 ሰዓት ዋዕየ ፀሐይ እንደመቀበል ጌታም በመልዕልተ መስቀል 3 ሰዓት ቆይቷል። ወደ ባሕር ገብቶ 3 መዓልት 3 ሌሊት አድሮ እንደመሄድ ጌታም በከርሰ መቃብር 3 መዓልት 3 ሌሊት አድሮ ሙስና መቃብር አጥፍቶ ባሕርይ መለኮቱን ገልጦ አንድ ወገን ሆኖ ለመነሳቱ ምሳሌ ሰአሊ ለነ ቅድስት በከራዴዎን ወፍ ከተመሰለው ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋው ክብሩ እንዳይነሳን ለምኝልን። አይምሮ ለቦን ጥበቡን በልቡናችን ሳይብን አሳድሪብን። ቡርክት አንቲ ማርያም እመቤታችን ቡርክት ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋን በረከተ ነፍስን እያማለሽ ለሰው ሁሉ የምታሰጭ ነሽ። ወቡሩክ ፍሬ ከርሥኪ የማኅፀንሽን ፍሬ ኢየሱስ ክርስቶስ
ክርስቶስ ቡሩክ ነው። መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋን በረከተ ነፍስ እየከፈለ የሚያድል የባሕርይ አምላክ ነው። ኦ ድንግል ወላዲተ አምላክ ምኩል ለደናግል አምላክን የወለድሽ እመቤታችን ሆይ የደናግል መመጫቸው አንቺ ነሽ። እንደምን ነው ቢሉ ቀድሞ ወንዶች በሴቶች ይመኩባቸው ነበር። እናንተ ከእኛ ተገኝታችኋል እንጂ እኛ ከእናንተ ተገኝተናል እያሉ ጌታ ከእመቤታችን ከተወለደ ወዲህ ግን እኛ ከእናንተ ብንገኝ ጌታ ከእመቤታችን ተወልዶ የለም ብለው ሴቶች የሚመኩባት ስለሆነ አንድም በእናንተ ምክንያት ሞት መጣ እያሉ ይመኩባቸው ነበር። በእኛ ምክንያት ሞት ቢመጣ ጌታ ከእመቤታችን ተወልዶ ተመልሳችሁ ድነትን የምታገኙ ናችሁ የለም ብለው የሚመኩባት ስለሆነ አንድም በእናንተ ምክንያት ከምድረ ርስት ከገነት ወጣን እያሉ ይመኩባቸው ነበር። በእኛ ምክንያት ከምድረ ርስት ከገነት ብትወጡ ጌታ ከእመቤታችን ተወልዶ ተመልሳችሁ ምድረ ርስት ገነት የምትገቡ ናችሁ የለም ብለው የሚመኩባት ስለሆነ አንድም ቅዱስ ጳውሎስ ብእሲ ወብእሲት አሐዱ አካል እሙንቱ እስኪል ድረስ ሴቶችን ርስት አያወርሷቸው ነበር። ከዛ ወዲህ ግን ርስተ ሰማይ ሲወርሱ እንዴት ርስተ ምድር ይቀርባቸዋል ተብሎ ርስት የሚወርሱ ሆነዋልና አንድም አምስቱ ደናግላን ድንግልናችንን ታስፈጽመናለች፣ አስበ ድንግልናችንን ታሰጠናለች ብለው የሚመኩባት ስለሆነ ዘእምቅድመ ዓለም ህልው ተሰብአ እምኔኪ ቅድመ ዓለም ህልው የነበረ እሱ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ብሉየ መዋዕል ዘመኑን አስረጅቶ የሚኖር ለልማዱ ዘመን ሰውን ያስረጀዋል እንጂ ሰው ዘመንን አያስረጀውም። እሱ ግን ዘመኑን አስረጅቶ የሚኖር ስለሆነ ወፃም ከርስኪ ተሰብአ ያለውን ወፃ እምኔኪ ያለውን ከርስኪ ብሎ ደገመው። ሥጋነ ነስአ የእኛን ሥጋ ነስቶ ወመንፈሶ ቅዱሰ ወሀበነ የእሱ የባሕርይ ሕይወቱ መንፈስ ቅዱስን ለእኛ ሰጥቶ ወረሴነ ህሩያነ ምስሌሁ በብዝኃ ኃይሉ በቸርነቱ ብዛት መተካከል ሳይኖር በክብር እንድንተካከለው አደረገን። እምከመ አርአይነ ትዕግሥተ ንዔሪ ነጊሰ እምከመ አርአይነ ኆኅተ ንዔሪ ሕይወተ ምስሌሁ እንዲህ አንድም በቁመት እንድንተካከለው አደረገን። በሦስት ክንድ ከስንዝር አንድም በስም እንድንተካከለው አደረገን። እሱ ወልድ ተብሎ እኛን ውሉድ፣ እሱ ክርስቶስ ተብሎ እኛን ክርስቲያን እንድንባል አደረገን። አንድም በልደት እንድንተካከለው አደረገን። እሱ የባሕርይ ልደት ተወልዶ እኛን የጸጋ ልደት እንድንወለድ አደረገን። አንቲ ተአቢም ብዙኃነ አንስት ከብዙ ሴቶች አንቺ ትበልጫለሽ። እለ ነሣ ጸጋወክም መብለጥና አንዲቱ እስከ አንዲቱ ትበልጥ የለም ብሎ የክብር ካላቸው ይልቅ አንቺ ትበልጫለሽ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊት ዘኀደረ ላዕሌሃ እግዚአብሔር ልዑል እግዚአብሔር የከተመባት ረቂቅ ከተማ አምላክን የወለድሽ እመቤታችን ሆይ በዚች ከተማ ንጉሥ ከነሰራዊቱ ይሰፍርባታል። በእመቤታችንም ጌታ 99ኙን ነገደ መላእክት ይዞ 9 ወር ከ5 ቀን አድሮባታልና እስመ ዘይነብር ዲበ ኪሩቤል ወሱራፌል ለየቀረው ነው። በኪሩቤል በሱራፌል አድሮ የሚኖር እርሱ ከወዲህ ዓለም ወደዚህ ዓለም መጥቶ ማኅፀንሽ አድሯልና በእካኪ አቀፍኪዮ በመሃል እጅሽ አወሰንሽው። በሴቶች ልማድ ተናግሮታል። ሴቶች እንደተወለዱ ሕፃናቱ ናላ እንዳይወርዳቸው ብለው እቅፍ ድግፍ አድርገው በመሃል እጃቸው ይታቀፏቸዋልና በዚያ ልማድ ወዘይሴሲ ለኩሉ ዘሥጋ በብዝኃ ኃይልቱ አዘ አጥባትኪ ወጠብዖ ኀሊበ በቸርነቱ ብዛት ፍጥረቱን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ እርሱ ጡትሽን ይዞ ኀሊበ ድንግልናሽን ጠባ። አንድም በቸርነቱ ብዛት ሥጋዊውን ደማዊውን ሰው ሥጋውን ቆርሶ ደሙን አፍስሶ የሚመግብ እሱ ጡትሽን ይዞ ኀሊበ ድንግልናሽን ጠባ። ዘውእቱ አምላክነ ይኸውም ፈጣሪያችን ነው። መድኃኒተ ኩሉ የዓለም ሁሉ መድኃኒት ይረሴነ እስከ ለዓለም ይርኤነ እስከ ለዓለም ለዘላለሙ ይጠብቀናል። ይርአየነ ሊል ለዘላለሙ ይጠብቀን። ንስግድ ሎቱ ወንሰብሖ እንስገድ
እንስገድለት እናመስግነው። ሰጊድ ሶስት ወገን ነው። መጀመሪያ ወድቆ መነሳት ከአፈር አንስተህ የፈጠርከኝ አንተ ነህ ለማለት ነው። ሁለተኛ ወድቆ መነሳት በኃጢአት ስተነካከል መልሰህ የምታነሳኝ አንተ ነህ ማለት ነው። ሶስተኛ ወድቆ መነሳት ብሞት እንኳን ፈርሼ በስሼ አልቀርም በትንሣኤ ዘጉባኤ ታስነሳኛለህ ማለት ነው። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሳሊ ለነ ቅድስት ሰጊድ ከሚገባው ልጅ ጽኒት በድንግልና ስሉስ በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድሪብን። ማርያም ድንግል ሙዳየ እፍረት ድንግል ማርያም የእፍረት መገኛ ናት። ሙዳይ የእመቤታችን እፍረት የንጽህናዋ የቅድስናዋ አንድም ሙዳይ የእመቤታችን እፍረት የጌታችን ምሳሌ። ነቃ ፈልፈለ ማየ ሕይወት የማየ ሕይወት መገኛ ናት። ነቅ ፈልፈለ አንድ ወገን የእመቤታችን ማየ ሕይወት የጌታችን አንድም ነቅ የእመቤታችን ፈልፈል የጌታችን ማየ ሕይወት የልጅነት ሀደጉኒ ሊተ ነቃ ማየ ሕይወት ወከረዩ አዘቅተ ዘይትረከብ ማዩ እንዲል ፍሬ ከርሳ ዳነ ኩሎ ዓለመ የማኅፀኗ ፍሬ ኢየሱስ ክርስቶስ ዓለሙን ሁሉ አዳነ። ወሳረ እምኔነ መርገመ ከእኛ ፍዳ መርገምን አጠፋ። ወገብረ ሰላመ ማእከሌነ በመስቀሉ ኅሩይ ማእከለ እግዚአብሔር ወሰብእ እንዲል በመስቀሉ በመሰቀሉ ሰውና እግዚአብሔርን ሰውና መላእክትን ነፍስና ሥጋን ሕዝብና አሕዛብን አስታረቀ። ወገብረ ሰላመ በደመ መስቀሉ ለዘበ ሰማይ ወለዘበ ምድር እንዲል ወበትንሣኤሁ ቅድስ አግቦ ለብእሲ ዳግመ ውስተ ገነት በልዩ ትንሣኤው አዳምን ዳግመኛ ወደ ገነት መለሰው። በልዩ ትንሣኤው አለ ከእነ አልዓዛር ትንሣኤ ሲለየው ነው። የእነ አልዓዛር ትንሣኤ በአራተኛ ቀን ነው፣ የእሱ ግን በሦስተኛ ቀን ነውና። አንድም የእነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእሱ ግን በሐዲስ ሥጋ ነውና። አንድም የእነ አልዓዛር ትንሣኤ ትንሣኤ ዘጉባኤን ይጠብቃል፣ የእሱ ግን ትንሣኤ ዘጉባኤን አይጠብቅምና። አንድም የእነ አልዓዛር ትንሣኤ አስነሽ አጋዥ ይሻል፣ የእሱ ግን አስነሽ አጋዥ አይሻምና። አብ አንስኦ መንፈስ ቅዱስ አንስኦ ወተንሳይኩ በሥልጣነ ባሕቲትየ ቢል ሁሉም አንድ ነው፣ መሪናቸውን መናገር ነው። ሰአሊ ለነ ቅድስት አዳምን ዳግመኛ ወደ ገነት ከመለሰው ልጅሽ ጽኔት በድንግልና ስሉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድሪብን። ማርያም ንጽሕት ድንግል ወላዲተ አምላክ ማምንት ድንግል ንጽሕት እመቤታችን አምላክን ለመውለድ የታመነች ናት። ንስጥሮስ እሰወኬ ሰመይ ወላዲተ ሰብ ወአማነ እሰወኬ ሰመይ ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብሏት ነበርና። አንድም ያልታመኑ ደናግላን አሉና የታመነች ድንግል አላት እመቤታችንን። በአንዲት ሴት ታውቃል። አንዲት ሴት በድንግልና ተወሰኘ ሕገ እግዚአብሔርን ጠብቄ በአቃቢትነት ቤተክርስቲያንን እያገለገልኩ እኖራለሁ ብላ ተስራ እመቤታችን ቤተክርስቲያንና አቃቢ ሆነች። በዛም ወደ ቤተክርስቲያን ስትሄድ መቃብር ነውና ስለምትፈራ አንድ ወጣት ጎልማሳ አስከትላ ትሄድ ነበረ። ወንድና ሴት አብረው ከኖሩ እንዲያ ነውና በኃጢአት ወደቁ። ከዚህ በኋላ ፍቅራችንን መጨረስ አለብን ብለው እመቤቴ ይህንን ዕቅብና አደራ ላንቺ ሰጥቼሻለሁ ብላ ይቺ ሴት ከወንዱ ጋር ወደ ሩቅ አገር ወደ ከተማ ሄዱ። በዛ በሄዱበት ወንድና ሴት አብሮ ሲኖሩ መጠላላት ያለ ነውና ከሀገር ያወጣሽኝ አንቺ ነሽ አንተ ነህ በመባባል የሚጣል ሆነ። እንዲያውም አደራ ብያት ነውና የመጣው እመቤቴ ያን ዕቅብና ይዛ ልትቆየኝ ትችላለች ብላ ያቺ ሴት ተነስታ ወደ ሀገሯ ተመለሰች። ሰንብታ ብዙ ዘመን ቆይታለችና እገሊት እንደምናት ይባላል ብላ ሰው ጠየቀች። እሷማ በቅታ አትታይም ከቤተክርስቲያንም አትወጣም ይባላል እንጂ አሏት። እንዲህ እስከሆነ ሂጄ እዚያው ስራዬን እጀምራለሁ ብላ ወደ ቤተክርስቲያን ልትሄድ እመቤታችን ቅዱሳት አንስትን በግራ በቀኝ አሰልፋ እሷ በመካከል ሆና የግብሩን ስንዴ እየለቀመች አገኘቻት። ልጄ መጣሽ፣ ይሄው እንደጠየቅሽኝ እንደለመንሽኝ
ስራሽን ስራ ቆይቻለሁ። ከዚህ በኋላ ከዚህ አትውጪ። የቀደመውን ኃጢአትሽን ይቅር እንዲልሽ ከልጄ ለምኜልሻለሁ፣ አስታርቄሻለሁ አለቻት። ያቺ በሰው ዘንድ ድንግል ስትባል ትኖራለች፣ በውስጥ ግን ድንግል አይደለችም። እመቤታችን ግን የታመነች ድንግል ናትና ያልታመኑ ደናግላን አሉና የታመንሽ ድንግል አላት። አንድም ሰዓሊተ ምሕረት ለወሉደ ሰብ ይላል። ሰዓሊተ ምሕረት ለወሉደ ሰብ ለሰው ሁሉ አማላጅ ነሽ። ከዚህ ዓለም አማላጅ ሲለያት ነው። የዚህ ዓለም አማላጅ ሂዶ ታረቅልኝ ይለዋል። ነገሩን አውቀዋል ይለዋል። እንዲህ አላወቅኩትም ይለዋል። እንዲህ አድርጎ እንጂ ቢበድለኝ ነው ይለዋል። እንዲህ አድርጎማ ከበደለ ምኑን ትታረቀዋለህ ብሎ ነገር አጽንቶ ይመለሳል። እመቤታችን ግን የእናት አማላጅ ፊት አያስመልስ አንገት አያስቀልስ እንዲሉ በሰጣት ቃል ኪዳን የምታስምር ስለሆነ ሰአሊ ለነ ሀበ ክርስቶስ ወልድኪ አሁንም ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። ይስረይ ኃጢአተነ ታላላቁን ጥቃቅኑን ኃጢአታችንን ያስተሰርይልን ዘንድ ሰአሊ ለነ ቅድስት ታላላቁን ጥቃቅኑን ኃጢአታችንን ከሚያስተሰርይልን ልጅሽ ሪት በድንግልና ስንጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳደሪብን። ማርያም ድንግል ትጸርብ በቤተ መቅደስ ጸርሃት ሲል ነው። አመ ይወፅኡ እስራኤል እምግብፅ አመ ይትሃሩ ለሰይጣን እንዳለው ያለ ነው። እመቤታችን በቤተ መቅደስ ሳለች አሰምታ ተናገረች። ወትብል ያምር እግዚአብሔር ከመ አልቤ ዘአምር ባዶ ወይምንትኒ ዘእንበለ ድምፀ ቃሉ ለመልአክ ዘአብሰረኒ በክብር ወይቤለኒ ሰላም ለኪ ኦ ቅድስት ድንግል ቅድስት ክብርት ድንግል እመቤታችን ወይ ክብር ምስጋና ይገባሻል ብሎ መልአኩ ቅዱስ ገብርኤል አፍሮ አግኖ ከነገረ በስተቀር ሌላ ነገር አላውቅም ስትል ጸርሃት አሰምታ ተነገረች። እንደምን ነው የሚሉ እመቤታችን የብፅዓት ልጅ ናት። 3 ዓመት በእናት በአባቷ ቤት ሲሞላት ምስ ቢሆን በስለት የወለድናት አይደለችም። እንስት ለቤተ እግዚአብሔር እንስት እንጂ ብለው ወደ ቤተ እግዚአብሔር ይዘዋት ሄዱ። ካህናቱ ተሰብስበው የምግባን ነገር ሲነጋገሩ መልአኩ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ሊቀ ካህናቱ ዘካርያስ ይባላል። ዘካርያስ ዛሬስ ክብሬን በሰው መካከል ሊገልጽልኝ ነው መሰለኝ ብሎ ሊቀበል ሊነሳ ይዞበት ወጣ። ከካህናቱም አንዱም ሊቀበሉ ሊነሱ ይዞባቸው ወጣ። ሐናና ኢያቄምም ሊቀበሉ ሊነሱ ይዞባቸው ወጣ። ዘካርያስ ሐናን ሐና ምናልባት ለዚህ ብላቴና የወረደ መንፈስ ቅዱስ እንደሆነ አናውቅምና ትተሻት ፈቀቅ በይ አላት። ትታት ፈቀቅ ብትል ድንኩል እያለች እናቷን ስትከተል መልአኩ ፋኑኤል ፈጥኖ ወርዶ እመቤቴ መንገድ ባስመጣሁሽ ይቅር በይኝ ብሎ በቆመ ብእሲ አድርጎ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ ህብስት ሰማያዊ ጽዋ ሰማያዊ መግባት አረገ። የምግባስ ነገር ከተያዘልን ብለው ከቤተ መቅደስ አስገብተዋት ሂደዋል። መላእክት እየመጡ ብፅዕት አንቲ ቅድስት አንቲ እያሉ ያመሰግኗታል። አይሁድ ይህንን ድምፅ ሲሰሙ ዛሬስ ሐናና የኢያቄም ልጅ በቤተ መቅደሳችን ድምፅ ታሰማበታለች ሆነ ብለው ያለችበትን ቤተ መቅደስ በእሳት እናቃጥላለን ብለው መጡ። አጥሩ ቅጥሩ እሳት ሆኖ የማያስቀርባቸው ሆነ። መላእክትም በሐፀ እሳት በፊናተ እሳት እየነደፉ መልሰው አባሯቸዋል። በሀገራቸው በጥሩ የሚባል ታዋቂ ጠንቋይ አለ። ከሱ ዘንድ ሂደው እንዲህ ያለች ጠላታዊ አስታብናለችና እሷን አጥፋልን ብለው ብዙ ወርቅ፣ ብዙ ብር፣ ብዙ ልብስ፣ ብዙ እህል፣ ብዙ ከብት ሰጡት። እሺ ብሎ በቀጠረበት ቀን ገብቶ ቢያይ ወርቁ ብሩ ገል ጠጠር ሆኖ እህሉን ነቀዝ በልቶት ልብሱን ብል በልቶት ከብቱን ተህር ፈጅቶት አገኘው። ወይኔ ጠመጥኩል የሐናና የኢያቄም ልጅ ሳልቀድማት ቀደመችኝ ብሎ ተናዶ ወደ ወንዝ ወርዶ እጁን ቢጸፋ 300 አጋንንት ተሰበሰቡለት። ወዳጆቼ እንዲህ ያለች ጠላት ተናስታብኛለችና እሷን አጥፉልኝ አላቸው። ጠንቋይ የሰይጣን ወዳጅ ነውና እነሱም ስንኳን አንተ ወዳጃችን ስትለን ሰማዩን ምድሩን ሰማይ አድርጉት ብትለን ይቻለናል፣ እግዚአብሔርም እንደ ባሪያችን ነው እናዝዘዋለን ብለው በድፍረት መንገድ ጀመሩ።
ይህን ጊዜ እመቤታችን በመንፈስ ቅዱስ ተገልጦላት በነገረ ማርያም ተወስና አለ። ያንን ብትጸልይ መልአኩ ቅዱስ ገብርኤል ወርዶ በሰይፈ እሳት አርዶ ፈጅቷቸዋል። ጠንቋዩንም ምድር ተከፍታ ወጥተዋለች። ከዚህ በኋላ ጠንቋዩንም ምድር ተከፍታ ውጣዋለች። በቤተ መቅደስ በእናት አባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት፣ 15 ዓመት ሲሆናት አይሁን ለምቀኝነት አያርፉምና ይቺ ብላቴና አቅመ አንስት አደረሰች። እሷን ያለ ጎልማሳ ገብቶ ቤተ መቅደሳችንን ያሳልፍብናልና አውጣልን አሉት ዘካርያስን። ለእሷም የምትፈልገውን ጠይቀህ አድርግላት አሉት። ዘካርያስን ገብቶ ኦ ወለተ እስራኤል እፎኑ መትፈቅድ ይትበሪ እንደምን ሆነሽ ልትኖሪ ትወጃለሽ አላት። ወደ እግዚአብሔር አመልክትልኝ አለችው። ወደ እግዚአብሔር ቢያመለክት ከነገደ ይሁዳ የተወለዱ ወንዶችን በትራቸውን ሰብስበህ ከቤተ መቅደስ አግብተህ ስትጸልይበት እደር፣ በዚያ ምልክት አሳይሃለሁ አለው። ከነገደ ይሁዳ የተወለዱ ሚስቶቻቸው የሞቱባቸውን በትር ሰብስቦ ቢሰበስብ 1985 በትር አገኘ። ለ2015 የጎደለው ያንን ከቤተ መቅደስ አግብቶ ሲጸልይበት ቢያድር ከዮሴፍ በትር ላይ ዮሴፍ ወልደ ዳዊት የተፍራነስ ሕይወት አለማርያም እቀባ አለማርያም ፍርትከ የዳዊት ልጅ ዮሴፍ ወይ ጮኛ ማርያምን ጠብቅ የሚል ከበትሩ ተጽፎ ተቀርጾ ተገኘ። ርግብም መወርዳ ከመቋሚያው ከመጠምጠሚያው ላይ አርፋበታለች። ዕጣን ቢጥሉ ለዮሴፍ ወጥታል እንደ 3 ምስክር። በዚያም ብንል ለአንተ ወጥቷልና ንሳ ጠብቃት ብለው ሰጡት። ዮሴፍን ተቀብሎ ወስዶ ከቤቱ አብሯት ጊዜው አጸባ ነበርና ሩቅ ሀገር ንግድ ሄደ። 3 ወር ቆይቶ ቢመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጥቶ ሳለ ሲጫወቱ አድረው ጠዋት ሊሸኘው ወጥቶ ሳለ ይህች ብላቴና ጸንሳለች፣ ካንተ ነው ከሌላ አለው። እኔስ እንኳን የገቢሩን የሐልዮንም አላውቅባትም አለው። እንኪያስ ጸንሳለች እንዳታስነቅፍህ ገብተህ ጠይቃት አለው። ዮሴፍ ገብቶ ኦ ወለተ እስራኤል ማህበመኑ ጸነስኪ ወመኑ ቀረጸ አክናፈ ልጽኪ እመቤቴ ሆይ ከማን ጸነሽ? ንጽሕናሽንስ ማን አጎደፈ አላት። መንፈስ ቅዱስ በግብረ መንፈስ ቅዱስ ነው አለችው። ከዚያ በፊት ተደርጎ ያውቅምና ረቀቀበት፣ ሰቀቀበት። ከበሩ ላይ ወድቆ የሚኖር የበሰበሰ ግንድ ነበረ። ያንን አለምልማ አበባ ከፍሬ አድርሳ በዚያውስ ላይ አዕዋፋትን እጽዋትን በባህሪያ እኔስ በሕቱም ድንግልና ጸንሼ በሕቱም ድንግልና እንድወልደው ቢያደርገኝ አይቻለውም ብለህ ነው አለችው። በዚህ ነገሯን ተቀብሏታል። ከዚህ በኋላ አይሁድ በዓል የሚያደርጉበት ቀን ደረሰ። የሰጠንህን ብላቴና ይዘሃት ና ብለው ላኩበት። ወሴው ውስጥ ተጽዕኖ መዋግደ ሕሊና ይላል። ይህንን ሲያወጣስ ይዣትን ብሄድ አይሁድ ሰሰነች ብለው በድንጋይ ደድበው በእሳት አቃጥለው ይገድሉብኛል። ትቻትን ብሄድ ያደረገችውን ታስታውቅ ያረገዘችውን ታስታውቅ ከደረቷ ትታጠቅ እንዲሉ ያደረገውን አውቆ ጥሏት መጣ ይሉኛል ብሎ ወድቀ ዮሴፍ ውስጥ ተጽዕኖ መዋግደ ሕሊና ይላል። ይህንን ሲያወጣ ሲያወርድ መልአኩ መጥቶ አይዞህ አትፍራ ወስደህ ስጣቸው አለው። ወስዶ ሰጣቸው። አይሁድ በምቀኝነት አያርፉምና ይስጥቂ ብለው ማየ ዘለፋ አጠጧት። ዋበራ ገጻ ከመወርሃ ኔሳን ይላል። ፊቷ ከሚያዝያ ፀሐይ ይልቅ 7 እጅ አብርቷል። ይህን ጊዜ አይሁድ ይችን ብላቴና ባላደረገችው በከንቱ አማናት ያሉትን እንዲለውጡ አነበበው። አንድም በነገረ ማርያም ካህናት ወሊቃነ ካህናት ወደሱኪ ያለውን እንዲለውጡ አነበበው። ጾርኪ ዘይትጸወር የማይወሰነውን ወሰንሽ፣ አክመርኪ ዘይትገመር የማይቻለውን ቻልሽ። ዋልቦ ዘያገምሮ ምንትኒ ምን የሚችለው የሌለ ይበዝ ውዳሴኪ ኦ ምልዕተ ጸጋ በኩሉ ክብር ምልዕተ ጸጋ ምልዕተ ክብር በክብረ ወልድ ላይ ክብረ ድንጋሌ ተሰጦች የተሰጠኝ ጸጋ ክብር ፍጹም ነው። እስመ ኮንኪ አንቲ ማኅደረ ቃላ የአብ አካላዊ ቃል ማደሪያ ሆነሻልና። አንቲ ውእቱ መንጦላዕት ስብሕት ተታስተጋብኦ ለማይና ለሕዝበ ክርስቲያን ወትቤሎ ሰጊደ ለስሉስ ማየዊ ለሥላሴ ሰጊድን የምታስተምርላቸው ምዕመናንን ሰብስባ የያዘች ጴጥሮስ በናይሰ ኢዮጴ ሳለ
ሰፊ መጋረጃ አንቺ ነሽ። ጴጥሮስ በኢዮጴ በነበረበት ጊዜ ርቦት ምሳውን ሊበላ ወዶ ሳለ ምግቡን እስኪያዘጋጁለት ድረስ ወደ ሰገነት ወጥቶ ይጸልይ ጀመረ። ሲጸልይም አንክሮ ተደሞ መጣበት። ሰፊ መጋረጃ በአራቱ ማዕዘን ተይዛ ከሰማይ ስትወርድ ስለ እንስሳ፣ ስለ አራዊት፣ ስለ አዕዋፍ ተስለውባት መልአኩ በጣቱ ወደሪያው እየጠቀሰ ዘንተ ህርቅ ወብላ ሲለው እሱም ግሙራ ይዋ ለኩስ ውስጥ አፉየ ሲለው ይህንን 3 ጊዜ ተመላልሰው ተመልሳ ሲያርግ ያያል። ይህ ምሳሌ ነው። ሰፊ መጋረጃ የወንጌል በአራቱ ማዕዘን እያዛ ወንጌልን 4ና ለመጻፏ ምሳሌ፣ ስለ እንስሳት የሚመናን እስራኤል፣ ስለ አራዊት የሚመናን አሕዛብ፣ ስለ አዕዋፍ የነቢያት የካህናት ምሳሌ። መልአኩ ወደ እሪያው እየጠቀሰ ዘንተ ህርዶ ብላ ማለቱ ቆርኔሌዎስን አትጸየፈው አጥምቀው ሲለው ነው። ወትም አንድ ወገን ሆና ስታርግ ማየቱ በወንጌል ያመኑ ምዕመናንም አንድ ወገን ሆነው ገነት መንግሥተ ሰማያት እንዲገቡ ያጠይቃል። ወትም የሮሙ አለ ወንዝ ታጠምቆ ወሙ በሩ በስመ አብ ወወልድ ወመንፈስ ቅዱስ ትላለችና አንድም ሰፊ መጋረጃ እመቤታችን ያቺ በአራቱ ማዕዘን እንደተያዘች እመቤታችንን በአራቱ ማዕዘን ሰአሊ ለነ ቅድስት ኃይላት የሚውል የለምና ስለ እንስሳት የሚመናን እስራኤል፣ ስለ አራዊት የሚመናን አሕዛብ፣ ስለ አዕዋፍ የነቢያት የካህናት አንድ ወገን ሆና ስታርግ ማየቱ በእመቤታችን አማላጅነት በቃል ኪዳኗ ያመኑ ምዕመናንም አንድ ወገን ሆነው ገነት መንግሥተ ሰማያት እንዲገቡ ያጠይቃል። ወትም የሮሙ አለ የሥላሴ አንድነት ሦስትነት በጎላ የተረዳ የታወቀ ጌታ ከእመቤታችን ሰው ከሆነ ወዲህ ነውና ዋልቦ ዘይከሮሙ ለስሉስ ቅዱስ ዘይበለ እምድኅረ ተሰገወ ወልድ ቅዱስ ድሙ እንዲል አንድም ሰፊ መጋረጃ የቤተ ወንጌል የቀድሞ ሰዎች መጋረጃቸው 3 መግቢያቸው አንድ ነበረ። ዛሬ ግን የቤተ ክርስቲያናችን መግቢያ 3 መጋረጃችን አንድ ነውና አንቲ ውእቱ ዘጾርኪ አምደ እሳት ዘርእየ ሙሴ ያየውን አምደ እሳት የተሸከምሽ አንቺ ነሽ። ለሙሴ በአምደ እሳት በአምደ ደመና ሆኖ ይነጋገረው ነበርና ዘውእቱ ወልደ እግዚአብሔር መጽአ ወኀለ ርእሰ ከርሥኪ አምደ እሳት ያለውን ይተረጉማል። አምደ እሳትም ያልኩት ከወዲያ ዓለም ወደዚህ ዓለም መጥቶ ማይጸንሽ አድረው ወልደ እግዚአብሔር ነው። ኮንቲ ታቦቱ ለፈጣሪ ሰማያት ወምድር ሰማዩን ምድሩ እንደፈጠረ ለእሱ እናቱ ሆንሽ። ጾርኪዮ በከርሥኪ ተሳተ አውራ አቲ ማመን ከዚያ ገምርዎ በሰማያት ወምድር ጾርኪዮ በከርሥኪ ተሳተ አውራ ታቦቱን ብዬብል ታቦት ለንጉሥ እንዳለው ያይደለም 9 ወር ከ5 ቀን በማኅፀንሽ ወሰንሽው። አንቲ ማመን ለዚያ ገምርዎ በሰማያት ወምድር ሰማይ ምድር የማይወስኑትን አምላክ ለመወሰን አንቺ የታመንሽ ነሽ። ኮንቲ ተንገተመ ለእርገቱ ዘሰማይ ከምድር ወደ ሰማይ ለመውጣት አንቺ መሰላል ነሽ። በዚች መሰላል ከላይ ወደ ታች ይወርዱባታል፣ ከታች ወደ ላይ ይወጡባታል። ከላይ ወደ ታች እንዲወርዱባት ሥላሴ በእኛ ለማደራቸው ምክንያቱ እሷ ናትና፣ ከታች ወደ ላይ እንዲወጡባት እኛ ከሥላሴ ለመወለዳችን ምክንያቱ እሷ ናትና፣ አንድም መውረዳቸው አምላክ ሰው ሆነ ማለትን፣ መውጣታቸው ሰው አምላክ ሆነ ማለትን ያስረዳል። ብርሃነኪ አቢ ብርሃነ ፀሐይ ልጅሽ ከፀሐይ ብርሃን ይልቅ ይከብራል አለ። ይህስ መቸኮል ነው። አሁን ኮከብ ብሩህ ብሎ ያመጣዋል ብሎ ክብርሽ ከብርሃነ ፀሐይ ይልቅ ይበልጣል። ከዚህ ዓለም ብርሃን ሲለይ ነው። የዚህ ዓለም ብርሃን ቤት፣ ጠፈር፣ ደፈር፣ ዛፍ፣ ገደል ይከለክለዋል። በእሷ ግን ይህ ሁሉ የለባትምና አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሐው በሐሴት ወይኒኩ ረሲያነ ዘይወርዱ ውስተ መቃብር ቅዱስ እንዲል ደስ ጽኑዓን ሰብአ ሰገል ጽኑዓን ሐዋርያት ደስ ብሏቸው ያዩት ኮከብ ብሩህ የወጣባት ምስራቅ አንቺ ነሽ። ዘበዳላ ለሔዋን ትልል በጻር ወሕማም ሔዋንን በሕማም እለዲ ወወሊደኪ ይኩን ባይት ያበብትኪ ወውት ይቅንኪ ብሎ የፈረደባት ኮከብ አንቲሰ ማንሻ አንድም ሔዋንን
በማምለል የወለደች ይኩን ምቃይ ከወቱ ይቅልጅ ብሎ ፈረደባት። አንዲት ሰማርያም በሰማ ጊዜ ተፈሥሒ ኦ ምልዕተ ጸጋ። አንቺ ግን ተፈሥሒ ኦ ምልዕተ ጸጋ የሚለውን ቃል ሰማሽ። ወለድኪ ለነ ማንሻ አንድም ሔዋን በማምለል የወለደች ይኩን ምቃይ ወውእቱ ይቅልጅ የሚለውን ቃል ሰምታ ወለደት ቃየልሃ ምክንያተ ሞት ይላል። የሞት ምክንያት የሞት ጀማሪ የሚሆን ቃየልን ወለደች። አንቺ ግን ተፈሥሒ ኦ ምልዕተ ጸጋ የሚለውን ቃል ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት። የዓለም ሁሉ ፈጣሪ ንጉሥ ወልደ እግዚአብሔርን ወለድሽልን። መጽአ ወአድኀነነ ከወዲያ ዓለም ወደዚህ ዓለም መጥቶ ከፍዳ ከኃጢአት አዳነን። ማሪ ውእቱ ወመፍቀሬ ሰብእ ቸር ሰው ወዳጅ ነውና በእንተዝህ በወድሰኪ በከመ ገብርኤል መልአክ ዘንድ ቡርክት አንቲ ማርያም ወቡሩክ ፍሬ ከርሥኪ ተፈሥሒ ኦ ምልዕተ ጸጋ። ስለዚህ ነገር መልአኩ ገብርኤል ተፈሥሒ ኦ ምልዕተ ጸጋ ብሎ እንዳመሰገነሽ እኛም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ እያልን እናመሰግንሻለን። አንድም መልአኩ ገብርኤል ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ብሎ እንዳመሰገነሽ እኛም ተፈሥሒ ኦ ምልዕተ ጸጋ እያልን እናመሰግንሻለን። እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና ሰአሊ ለነ ቅድስት ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ከሆነው ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድርብን። ቅድስት አለ ንጽሕት ክብርት ንጽሕት ጽኒት ክብርት ልዩ ሲል ነው። ንጽሕት አለ ሴቶች ቢነጹ ከነቢዩ ከገቢር ነው ካለው አይነጹም። እሷ ግን ከነቢዩ ከገቢር ካለው ንጽሕት ናትና። ወይ ረኩሰት መምትኒ ዘፈጠራ ድንግል በሕሊናሃ ወድንግል በሥጋሃ እንዲል ጽኒት አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ተፈቶ አለባቸው። እሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድኅረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድኅረ ወሊድ ጽኒት ናትና። ክብርት አለ ሴቶችን የምናከብራቸው ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን፣ ነገሥታትን፣ መኳንንትን፣ ወይዛዝርትን ወለዱ ብለን ነው። እሷን ግን ወላዲተ አምላክ ብለን ነውና ልዩ አለ እናትነትን ከድንግልና ድንግልና ከእናትነት ጋር አስተባብራ የያዘች ከእሷ በቀር ሌላ ሴት የለችምና። ሰአሊ ለነ ቅድስትን ማን ተናግሮታል ቢሉ ሊቁስ እንዳልተናገረው ከግብፃውያን ከቃላቸውም ከመጽሐፋቸውም ሊፈልጉ አይገኝም ብሎ የኋላ ሰዎች ተናግረውታል። አንድም ቅዱስ ያሬድ ለዜማ መክፈያ ብሎ ተናግሮታል። አይምሮ ያሉ እንደሆነ አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርሽን ማለት ነው። አልፋው ነው ያሉ እንደሆነ ለምኝልን ማለት ነው። ልመናስ እንኳን በሷ በሌሎቹ ቅዱሳን ሁልጊዜ የለባቸውም ብሎ ጻድቃን ይረክቡ ዘሐሰሱ በአቲ ስእለተ ልቦሙ እንዲል በቀደመ ልመኗ እየቀደም እያማለለች ጸጋ ክብር የምታሰጥ ስለሆነ ከዚህ ሲደርስ በያዘችው መስቀለ ብርሃን ባርካው ታድርጋለች። እሱም ታጥቆ እጅ ነስቶ ይቀራል። ነግ በነግ ትመጣለች። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይግባው፣ ከበረከቷ ይክፈለን።